ሰላም ሰላም፣ እንዴት ናችሁ? የግብር ዩቲዩብ ቤተሰቦች እንደምን ቆያችሁ? ሰላም ናችሁ ወይስ አላችሁ ወይ? ነው ያለው። እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በልዩ ቪዲዮ መጥቼላችኋለሁ። ምክንያቱም በቤት ቻናል በጣም ስም ማጥፋት የተደረገ ሴራ አለ። የነገረኞች በየቦታው እየዞራችሁ ነገር የምታመራሉ ሰዎች፣ የኔን ቤት ለማፍረስ ጥረት የምታደርጉ ሰዎች ዛሬ ጉድ ለማድረግ ነው። ዛሬ እዚህ አደባባይ በእናንተ በኔ ቻናል ለእናንተ ለማድረስ የመጣሁና ተከታተሉ። ቆይ እኔ የምልሽ ነው እውነት በቃ እስከመቼ ነው ወሬ እየተመራሽ የምትኖር? ሰው ካላየ አወራ ግን እንደምቀጥል በታውቂያለሽ። ወዴው ላይ እንደምቀጥል አይደለም ገብረ። እኔ እኮ አድርገሃል አይደለም ያልኩት። ታድርግ አታድርግ እኔ አላወኩም። ግን እመን፣ እውነቱን ተናገር። ምንም ነው ማምነው። ልጅቱ ፎቶ አላት ገብረ። ቆይ እኔ እኮ እኔ ቤት ነው ያለው ታላየሁም አይደለ? እሷ ደግሞ ከአንዴም 4 ጊዜ አየያችሁ ሳሮን ማለት ነው። ከአንዴም 4 ጊዜ ስታያችሁ ተናደደችና ይሄ ልጅ ለምን አያቆምም? ቢያንስ እኔን እያየኝ ለምን እንደዚህ ፊቱ ዘወር ይላል? ለምን አያቆምም ብላ መታ ፊት ለፊት ነው ደግሞ አልሻልሽ አይደለም ፊት ለፊት ገብሬ ከስተትክ ታረም እመንና ይቅርታ ተባብላችሁ አንተ ቤት ውስጥ ልጅ ይዛ ስለምትሆን አታየኝም ብለህ ከሆነ ተሳስተሃል። እኔ እንዳየሁ ብዙ ሰው ያይሃል ነው ያለችው አይደል? እና አሁን እሷ ያየችው ምን እንደሆነ ምን በምን እህት ትሁን ዘመድ ትሁን ፍቅረኛ ትሁን ውሽማ ትሁን በምን ታውቃለች? ዝም ብላ እንዴት ነው በቃ ያዩትን ይዞ መሮጥ ተገቢ ነው ወይ ነው? እኔ ማላውቃቸው ወይ አንድ ነገር ልንገርሽ፣ ታውቅ ሳይሆን ሰው የሆነ ወሬ ይዞ ሲመጣ ለምን ብሎ ይዞ መጣ፣ እንዴት ይዞ መጣ ብልሽ መጀመሪያ እራስሽን መጠየቅ አለብሽ እንጂ ወሬ ይዞ ስለመጣ ሰምቼ ነው እንጂ አላየሁም። ታዲያ የሰማሽውን ልታመንሽ ተቀብለሽ እኔ ጋር መጨረሻ ለምን አታምንም አንተ? ምን ልበል አሁን እኮ አንተ እኮ ቤንዚን ሊሞላ ሂጅ ምን ነገር አላረኩም አልክ አይደል? ምን ነገር ግን ሸይጣን አዳምጪ። እሷ እንዴና አይደለም እያወራችሁ በአፍ ነው ያወራችሁ አይደል? አመንሻል። እኔም በአፍ ነው እያወራሁ። ለምን አታምኝ? ፎቶ አላት እሷ ሳይታኝ ፎቶ ይዘው ታዲያ አሳይታኝ። ፎቶ ምንድን ነው? ምን ማረጋገጫ ማለት የመጥፎነቱ እንደዚህ ብለው ተከሻለ ተከሻለ ሻይ ቡና እያሉ እኔ ሲያይ እንዲዘወር አለ እንደፈለገው የሚሆን ግን ምን ያህል መጥፎነቱ ቆይ እሱማ መደወልሽ መች ቀረ? ደውላት ትምጣ ደውል ያለሽ ቆይ ጠብቅ ልንገርሽ መጀመሪያ ፎቶ እንደፈለገ የምትተቃቅፉ የመጥፎነቷ ማረጋገጫ ምንድን ነው? እደውላለሁ ፎቶ ታሳያለች። ስለዛ ፎቶ ማብራሪያ አይደለም ደውይ መደወሉ ለመቼ ይጠፋል? ትመጣለች። አሁን እሷ በሞተር በራ ነው። ኧረ እንዴ ለምን በአውሮፕላን አትመጣም? ጉድ እኮ ነው። እና ስለዚህ ቆይ ትመጣለች። አሁን በሞተር በራ ነው የምትመጣው። ብላችሁ በቃ ነገር ይዛችሁ መዞር ምንድን ነው አላማው? ይኸው የነገር መሆኑን ታውቃለች። ነገር ሰርታለች ያለች ታውቃለች እኮ ግልጽ እኮ ስራ ላይ ማለት ነው። አየህ ለኩሳ ሄዳለች። ለምንድን ነው ለኩሳ እንትን ምን ያሳጥራል? ለፊት እኮ ነው የተናገረችው። የት አለች ታዲያ? የት አለች? ቆይ ትመጣለች። አይ ትመጣለች። አምጪ ለምን አምጪ ማለት? ቆይ ላውራ። አሎ ውዴ፣ እንዴት አደርሽ? ሰላም ነሽ? ስሚማ ሳሮን ማለት ነው። በበቀደሙ ነገር እየተጨቃጨቀ ነው። ሞተር ላይ ተሳቀይና ሩጠሽ ነይ። ዝም ብለሽ ሩጠሽ ነይ። ቶሎ ነው የምትሄጂው። አናቆይሽም። ችግር የለም ሳሮን፣ ለኔ ብለሽ አይደለ በጭቃ እንደዛ እየዋኘሽ የመጣሽው። አሁንም በሞተር ተሳቀይና ነይ። እሺ አልችልም፣ ስራ ላይ ነኝ። እንዴ አንተ ነገር እኔማ አንተን እያመንኩ ሁል ጊዜ ወየ መጣሽ ነው። በሰላም ነው እና ፈልጌሽ በጣም ፈልጌሽ መጣሽ።
ስራ ላይ ነበር እኮ በቢጃማ እራሱ አረንጓዴ ያላመጣሽ ታዲያችሁኝ በጣም በሞተር ነው ውጭ የመጣሁት። እንትን ነው ይሰበሰባል አይሰበሰብም። ቆንጆ ታጥቧል። ከአሁን ቀደም አልተሰበሰበም። አዲስ ነው ከወሎ ነው የመጣው። ይታባል ሳሮንዬ መቼም እኔ ምግብ ሰርቼ አንድ ቀን ጠርቼሽ አላውቅም። ነገር አዘጋጅቼ ነው የምጠራሽ። በቀደሙ ገብሬ ማለት ነው አላመንም። ገብሬ ማለት ነው አላመንኩም። ምንድን ነው እንዳትሆነ አንቺ ምን እንዳላመንሽ ስነ ስርዓት እንዲለው አይ እኔ እኮ ልጅቷ ፎቶ አለሽ? ፎቶን አሳይች። ለኔ ሰጠኛለች። እኔ ለሷ ሳይችላል ምን መልስ ልትመልስ ነው? ቆይ ምንድን ነው ግን አላማችሁ? እኔ ቅድምም ብዬሻለሁ አዳምጪ ሳወራ ይሄ ብለክሳል። አሁንም ፎቶውን ስታይ እኮ ነው እኔም ብያለሁ። ሁልጊዜ እነግርሻለሁ እኔም የማደርገውን ለሰው እምነት ታማኝነት ባያመጣም እንደሌላ ነገር አይታለች አላየችም። መጀመሪያ አይታለች አላየችም። እኔ እኮ እውነቷን አይደለም አዳምጪ። ቅድም እኮ አንቺ ስላየሽኝ እኔ ግዴታ አንቺ ማየት አለብኝ ወይ አላልኳትም? ባለፈው ብያለሁ አላልኩም? ማለት ባላየ ዞር እያልክ ነው ስትለኝ ማለት ነው። አንቺ ስላየሽኝ እኔ ግዴታ አንቺ ማየት አለብኝ ወይ? እሺ አይታለች ግን አላየችም። ልጅቷ ጋር እሷ አየች። ሌላ ሰው አንስቶ ሰጣት። እኔ ምን አውቃለሁ? አይደለም እዚህ ልጅ ጋር ሻይ ቡና ብላ እኔ እኮ አልነገርኩሽም? ፔንሲል ስንጠብቅ ከየትም ቤትም ሻይ ቡና ብያለሁ አላልኩም? አልሰማሽም? እንዴት ሰሚልሽ? ይሄንማ የሚያዳምጥም አይደለም እኮ ማን ያዳምጠኝ? የነገር መጎንጎኛ ብቻ ታዳምጫለሽ። ይሄን ማን ያዳምጠኛል? የሚሰማኝ እኮ የለም። ታዲያ ስለዚህ እሷ በአይኗ ማየች ሌላ አንስቶም ሰጣት ይናራል። እኔ ልጅቷ ጋር አይቻለሁ አላየሁም። አይተሽ ይሁን ሌላ ሰው ማይቶ ይሁን ብቻ እቺ ዘመዳችን ናት። ግልጽ እንገርሽ ያሰሪዋ የወንዶች ዘመድ መብዛቱ የወንዶች ዘመድ መብዛቱ እቺ ላንቺ ምንድን ናት? እቺ ላንቺ ምንድን ናት? ታዲያ እኔ እኮ ዘመድ ናት፣ ጓደኛ ናት። እዚህ ሀገር ዘመድ ነፍ ሞልቶኛል። ግን አንድ ቀን አንተን ይከፋል እያልኩ እንኳን ሻይ ቡና አይደለም ምንም ሰላምም እንኳን አላቸው። አሁን እንዴት ያለሽ እየላክሻቸው እንዴት ያለሽ የፈራው ትዳሬን እያፈራው በአንቺ መጣብሽ እኮ በአንቺ መጣብሽ። አንቺ የነኛ ልጅ ነው ያፋቀጣችሁ ሰው እኔ አንተ ወንድሜ አንቺ ነገሩን ባትጎነጉኝ ሁሉ ይፈጠር ነበር ወይ? እንኳን አይደለም አንተ ወንድሜ እሷም እህቴ ሁለታችሁ መሀል እኔ ምንም አይነት ችግር የለብኝም። ቆይ ሰማይ ነው ና እዚህ ጋር ቁጭ አድርገሽኝ ለምን ትሆናለህ? ለምን እቺ ምንድን ነው እንዴ? እኔን ኮኮ አድርገሽ የምትወጪኝ ከሆነ እሷን በመከራ አንቺ በትዳርሽ የሆነ ነገር ቢመጣ እኮ እንደዚህ ቢፈጠር እኮ ጥሩ አይደለም። እንደዛ አድርገሽ ተረጋግሽ ማብለሽ እንጂ 4 ዙር 5 ዙር አጋጣሚ ተረጋግተህ አዳምጠኝ። እኔ አንተንም እወድሃለሁ፣ ወንድሜ ነህ፣ እሷም እህቴ ናት። እወዳችኋለሁ ሁለታችሁ ነው። ስለዚህ ሁለታችሁ ትዳር መሀል መግባት ፈልጌ አይደለም። ከአንዴም ከአራቴ ሳይ በአራት በሶስተኛው ዞራ እንዳላየ ስትዞር እንደነገርኩኝ ነው። ይሄ ነገር ሌላ ነው እንዴ? በጣም ትናንትና ተናድጃለሁ። ደውዬ ስጠይቃት ቤንዚን ለመሙላት ሄዶ ነው አለች። ገብረ ቤት አለ እንዴና ቤት ለምን ተጠራጠርኩ። እንዴት ይሄ ልጅ ምን ነው ቤንዚን ለሞላ ወረፋ ነው ብሎኛል አለ። በዛን ሰዓት እሷ ያን መልስ ስትሰጠኝ እኔ አንተ ሻይ ቡና እያልክ ነው። አሁን ደግሞ ፎቶውን ሳሳየው ይቺ ዘመዴ ናት። ሌላ ዘመዴን ደግሞ አምጥተህ ማስተዋወቅ እንጂ እሷ ማንንም ማስተዋወቅ አታምንም፣ አትቀበልም። እኛ እዚህ ሀገር ዘመድ ምናምን የለንም። እርስ በራሳችን ዘመዶችህን ሚስት ማወቅ አለባት ነው ጥያቄ። አዎ ሳስተዋውቃት እኮ አሁን የእኛስ ምንድን ነው ደግሞ በጣም ስራሱ በጣም ሰፊ ነው፣ ረዥም ነው። እሺ እሱ እኮ የማን ታዲያ አጭር እሷ ታዲያ ይሄ እቺ ዘመድ ናት፣ እቺ ዘመድ ያክስት ልጅ ነው፣ ያጎት ልጅ ናት። እቺ የእኛ ቤተሰብ ምን ስንስላል እንጂ ሁሉ በቃ ትቀበላለች። አሁን አልሰማቻትም። እንዴት ነው እናንተ መብዛት እኮ ዘመድ መብዛቱ አላለችም። አሁን እኔ ስትል አልሰማሁም። እኔ እንደዛ ስትል አልሰማሁም። ተበላ ገብሬ አረ ገብሬ ተበላ። አረ ራሴ ነው ተፈጣሪ። አረ ራሴ ነው መገንፈል ያለብን ስሙ መናደድም ካለብን እኛ ሴቶች እንጂ አንተ ወንድ ልጅ ነህ። ተረጋግተህ ስማኝ። ይሄን ቃላቶች ልጅቷ ጋር ሻይቡና ብለሃል አላልክም? ልጅቷ ዘመዴ ከሆነች እኔ እኮ ነገር ድምጽ እኔ ሳወራ ድምጽ አይሰማችሁም? እየሰማሁ ነው። ታዲያ ቃላቶች ለምን አይደመጡም? እሷም ስጠይቃት አልሰማሁም፣ አንቺም ስጠይቃት አልሰማሁም። እኔ አልሰማሁም አላልኩም። ስለዚህ አልሰማሁም አላልኩም እኮ ልጅቷን አንተ ዘመዴ ከሆነች ለምንድን ነው አንተ ያላስተዋወቃት? አዎ
ብቻ ስተር ነው ሻይ ቡና ከኔ ጋር ስተር ሻይ ቡና ጥሩ ጥያቄ። ለምሳሌ የተራራን ወይም ለምሳሌ እንግዲህ ከሰው ሀገር ነው እየኖርን ያለ ነው። አጋጣሚ ከሀገር ቤት መጣ ወይም የሆነ ትምህርት መጣ ወይም መንገድ እያለፈች አጋጣሚ ብንገናኝ የግድ ተሸክሜ እዚህ መምጣት አለብኝ? መንገድ ላይ ተገናኘን፣ እሷ መንገደኛ ናት። አጋጣሚ ተገናኘን ነው አዳምጪ። ወይ ሰው ደግሞ ሊሆን ይችላል፣ አረፍ በል ማለት ይችላል። አይ በቃ ቀጥታ ተነስቶ ተሸክሞ ወደ ቤት እስከ ቆይ ተረጋ መንገድ ነው መጣ። ያው ተማሪም ከሆነች መንገደኛም ከሆነች ባለቤቴ ላስተዋውቅ ስትላት እርግጠኛ አዎ ቆይ መጀመሪያ ተረጋጊ እንጂ በእናንተ ሀሳብ ብቻ ሳይሆን ለምሳሌ መንገደኛ ናት እንዴ? እሺ ከዛም መጣች ተገናኘን። የግድ ሰው ከመንገድ መኪና ወርዶ አረፍ ማለት አይችልም? አራት ጊዜ ሙሉ መንገድ ላይ ነው ቢያንስ አራት ጊዜ ሙሉ አንቺ ባለፈው ብዬ ነው ምንድን ነው አላማሽ? እኔ አራተኛው እንግዲህ ባለፈው ለቤት መጥቼ ነገርኳት። 3 ጊዜ ነው ያየሁት ልጅቷ ጋር ከራሷ ጋር ግን አንተ አሁን ነው አይ ነው ነገር መስራት ተው ነገር አንቺ ነገር መስራት ደግሞ በሰው አትመራ። እሺ እኔ ደግሞ በሰው እየተመራች አይደለም። እኔ ደግሞ እንዳልኩ ምን አለ እኔ በጣልቃ መግባት ፈልጌ አይደለም አልኩ። ዘመዴ ከሆነች 3 ጊዜ ሙሉ መቼም ምናልባት እኔ ተሳስቼ ሊሆን ይችላል። ከተሳሳትኩኝ ይቅርታ። ግን አንተ ከአንዴም 3 ጊዜ ራሷ ጋር ዘመዴ መንገድ ላይ ነው ከመንገድ መጣች። መልካምነት ከፈለግሽ አንተ ጥሩ ዝምድና ቢኖርህ አንተ እሷ ጋር ስጋ ቢኖርህ አንቺ መልካምነት ከፈለግሽ ብለህ ቤትህን ታሳያታለህ። መልካምነት ፈልገሽ ከሆነ ምንድነው መልካም አስተሳሰብ ይኖራል። ዘመዴን አምጥተህ ልጆችንም ባለቤትንም ታሳያለህ። እውነት ለኛ በሶስተኛው ነገር በሰትየዋን ካልጠየቅኩ እኔ አላምንም። ስለዚህ አትጨቃጨቁ። አንቺ ቤቲ መጠየቅ አይጠበቅብሽ። አሁን ፎቶ አንቺ ባለፈ የተሻለ እሱ ደግሞ ሆነ አይቶ ይውይ ጭቃላው እውነት በተራቀቀታችሁ ዙሩን አጣሩ መጮህ አይደለም ሄደሽ አጣሪ አንቺ ማጣሪ ከዛ ውሸታም ከሆነ ውሸታም ነገ መጣችሁ በአደባባይ ስቀሙ። አይ መስቀል ምናምን እናመጣው እዚህ ጋር አንተ ዘመዴ ከሆነች ካንተ ጀርባ ጠይቃለሁ። ዘመዴ ከሆነች በጀርባ ዙብ ምንድን ነው ባለው በጀርባ ጥላት ነው በተዘዋዋሪ ጠይቅች ማናት ምንድናት የማለች ናት የት ነው የምትኖረው? ከዛ ኋላ ለምሳሌ ቀጥታ ከሄድሽማ የሆነ ዘር ነገር ስላለ ልትሸውድ ትችላለች። ስለዚህ ጥናት አለ። አንቺ ነሽ እንጂ እውነትን የምታገኝ እኮ ነው። ለአንቺ እያዘቡ ነው። አይገባሽ። እኔ ለአንቺ አዝኜ ነው መንገድ እያመቻቸው ያለሁት እንዴት እውነቱን እንድትደርሽበት ደግሞ መልሰት እውነት የምታርስ ነው። እውነት ዘመድ ናት ወይስ ሌላ ነገር ናት? እንድታገኝ ነው። ዘመዴ ከሆነች ባለቤትና ልጆችን ቤትን ማሳየት አለብህ አልኩ። እኛ እንግዲህ ዝምድና ዘመድ ቤት ነው ወይስ ዘመድ ማታውቃ? ግራ ገባኝ እኮ ይሄ እናንተ ዝምድና ከአሁን በፊት 4-5 አምጥቼ የሚቀበለኝ ጠፋ። እየሰማሽ ነው? በለፍለፍ ሳይሆን 4-5 አምጥቼ የሚቀበለኝ ጠፋ። ያንተ ዘምድናማ በሰዓታቸው አጣምጣብኝ አለች። እኛ ጋር እንግዲህ ተቀባይ ነው ባህላችን። እንግዲህ ይቀበላል፣ ያበላል፣ ያጠጣል። ቃላት ብቻ አፍ ብቻ እና ቃል ብቻ አይደለም፣ በተግባርም አንደኛ ነን። ተግባር አይተሃል። በተግባር ብቻ አሳፈርኩ እኔ እንግዲህ አሳፈርኩ እሱ እኮ እየተናገረ ያለው። ስለዚህ ገብሬ እኔ ጥፋተኛ ሆኜ ካልሆነ እኔ እንደናንተ አውጥቼ አሁንም ቢሆን አታምጣ። ልጅቱን ያለማምጣት ነው። እንግዲህ አምጥቼ አሳፈርሽኛል። ማን ከሌ በልስኪ ከሌ 4 ጊዜ አሳፈረችኝ አለ እኮ። ስለዚህ ዘመዴን ውጭ ላይ ሻይ ቡና ያልኩት እኔ ላንቺ መስሎኝ ነው። ገብሬ ይሄ ልጅ እንዴት እንደዚህ ያደረገ ነው ብዬ ላንቺ መጥቼ በኋላ እዚህ ቤት እናትህም እንኳን እንዳትመጣ እኔ ማሳፈር አይ እንደዚህ አይባል። ስለዚህ እኔ በመነጋገር መተማመን አለባችሁ። እሷ ምናልባት እንደዚህ አድርጋ ከሆነ ምናልባት በመሀላችሁ ጣልቃ ገብቼ ያጠፋው ከሆነ እኔ ነኝ ማለት ነው። ግን አንተ አሁን ደግሞ ስትናገር እኔ ከአንድ 4 አምጥቼ አሳፋሪ እንድሰማኝ የለም። ስለዚህ ከውጭ ነው ዘመዶቼን እራሱ ጠላሁ ሰው ነኝ ለምን ታመጣብኛለህ? ቤት እንደዛ